ሀገራችን የሪል ስቴት ሁኔታ ምን ይመስላል? ጥናቶች እንደሚያሳዩት እንዲሁም የመንግስት መረጃዎች እንደሚያሳዩት እስካሁን ድረስ ለተጠቃሚ ዴሊቨር የተደረጉ የሪል ስቴት ወደ ተጠቃሚ የተላለፉ ከ50 ሺህ ይበልጡ ኮምፔር ሲደረግ ያኔ ነው ላይክ ዘ ፓስት 5-10 ዓመት የነበረው ሁኔታ ነው። አሁን ላይ ያለውን ነገር እንዴት ነው የምናየው? ቤት መከተቻ ነው፣ ግን ሁሉ ገባው ካፈሰሰ፣ ጣሪያው ግድግዳው ከራሰ፣ ከራስ አልፎ የጎረቤት ዙሪያው ወለሉ ከረጠበና ሽንቁሩ ከበዛ፣ መቼስ ቤት ነውና አይቶ በዋዛ። መፍትሄ ሁነኛ መፍትሄ ይፈልጋል። እነሆ መፍትሄ ሱፐር ሲካላይት በየቤቱ ያለን ችግር ይፈታል። አጠቃቀሙ ምቹና ቀላል። 1 ኪሎ ግራም ሱፐር ሲካላይት ዱቄት ከ1 ከረጢት ሲሚንቶ ጋር መቀላቀል፣ እናም የሚያፈስ ቦታ ላይ መለሰን። ከዚያም የሚያፈስ የሚያንጠባጥብና ስርገት እርጥበት ላይታዩ ይጠፋሉ። ሱፐር ሲካላይት የውሃ ስርገትና እርጥበት መከላከያ ሚክስቸር። መተማመንን እንገነባለን። ከሲካ አቢሲኒያ። ሰላም ጤና ይስጥልን ውድ የገንቢ ፖድካስት ፕሮግራም ተከታታዮቻችን፣ ይህ ገንቢ ፖድካስት ፕሮግራማችን ነው። እንደተለመደው ዛሬም በኮንስትራክሽን ዙሪያ በሰፊው ልናወራ አንድ እንግዳ ጋብዘናል። እንግዳችን አርክቴክት ከድር ሰይድ ይባላል። የዛሬ መነጋገሪያ ሀሳቦቻችን የሚሆኑት በወቅታዊ በሆነው የሪል ስቴት ጉዳይ ላይ፣ አገራችን ያለውን የሪል ስቴት ጉዳይ ቀድሞ እንዴት ነበር፣ አሁን ምን ደረጃ ላይ ደርሷል፣ ወደፊት ደግሞ ምን ኤክስፔክት እናደርጋለን፣ ከሬጉሌሽን አንጻር፣ ከኮንስትራክሽን ግንባታ ሴፍቲ አንጻር መሆን ስላለባቸው ነገሮች ሰፊ ዲስከሽን የምናደርግ ይሆናል። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ራስህን አስተዋውቅልንና ፕሮግራማችንን እንጀምራለን። እሺ፣ ቴንክ ዩ ኦብሳ ስለጋበዛችሁኝ የገንቢ ፖድካስት ላመሰግናችሁ እወዳለሁ። አክቹዋሊ ዘውትር ተከታታያችሁ ነበርኩኝ። ያው ዛሬ ደግሞ እንግዳ ሆኜ በመቅረቤ ሆነስትሊ ስፒኪንግ ልታሳድሩት ከፈለጋችሁት ኢምፓክት አንጻር እኛም ያለንን ሀሳብና እይታ እንዳንጸባረቅ ስለጋበዛችሁኝ በጣም ላመሰግን እወዳለሁ። ስሜ ከድር ሰይድ እባላለሁ። በሙያ አርክቴክት እና ፕሮፐርቲ ቫሊዩር ነኝ። ላለፉት 12-13 ዓመታት በኮንስትራክሽን ሴክተር እየሰራን እንገኛለን። ኬዲአይ ኮንስትራክሽን የሚባል ኮንስትራክሽን ድርጅት አለን። ሞስሊ ብዙ ኦፕሬት እያደረገ አይደለም። አሁን ላይ ደግሞ ዲቪኤም ቴክኖሎጂስ ፒኤልሲ የሚባል አንድ ካምፓኒ አለን። ዲቪኤም ማለት ዲዛይን ኤንድ ኮንሰልቲንግ፣ ቫሉዌሽን፣ ማርኬቲንግ፣ ሪል ስቴት ዲቨሎፕመንት ላይ እየተሳተፈ ያለ አንድ ያንግ የሆነ ካምፓኒ፣ ግን ቫይብራንት የሆነ በትልቁ እየሰራ ያለ ነው። ስራዎች በቴክኖሎጂ መሰራት አለባቸው፣ መታገዝ አለባቸው ለምናስብ ኮንስትራክሽን ሴክተሩ እና ሪል ስቴት ሴክተሩ እንዲታገዝ ዘንድ ዲቪኤም ቴክኖሎጂስ ፒኤልሲ ብለናል እና ከዛ አንጻር ሰፋፊ ስራዎች እየሰራን እንገኛለን። ያው ድርጅታችን የኢትዮጵያን ሪል ስቴት አልሚዎች ማህበር ፋውንዲንግ ሜምበር ነው። እንዲሁም አሶሲሽኑ እንዲቋቋምም ኢኒሺየት አድርገን ትልቅ እገዛ አድርገን አሁን ያለበት ደረጃ ላይ ሊደርስ ችለዋልና በአጭሩ ስለኔ ይሄ ይመስላል። እሺ፣ እንግዲህ ደግሞ ዛሬ ሪል ስቴት ላይ የምናወራ ነው የሚሆነው። አንተ ደግሞ እዛ ላይ ኮንሰልታንትም ጭምር ነህ። እስኪ አሁን ከረንትሊ ያለው የሀገራችን የሪል ስቴት ሁኔታ ምን ይመስላል? የግንባታው ሁኔታ፣ ተጠቃሚው እንደ ሀገር ተጠቃሚውስ ምን አይነት ግንዛቤ ያለው የሚለውን ነገር እንደው ጠቅለል አድርገን አንስተን እያንዳንዱ ችግሮች ላይ እንገባለን። ግን እንደው እንዳጠቃላይ ከረንትሊ ያለው ሪል ስቴት እንቅስቃሴያችን ምንድን ነው? ምን ይመስላል? ጥሩ። ያው ሪል ስቴት ሲባል አክቹዋሊ ሰፊ ነው። ያው የትኛውም ኢንፍራስትራክቸር ከመሬት በላይም ከመሬት በታችም ያለው ሪል ስቴት ነው የሚባለው። ኤዘር ኮሜርሻል ሪል ስቴት፣ ሬዚደንሻል ሪል ስቴት፣ ሚክስድ ሪል ስቴት፣ እንደዚሁም
ኤኒ ግንባታ ላይ ያለው በሪል ስቴት ነው የሚጠራውና ሌት ወደ ኮሜርሻል እና ሬዚደንሻል እንዲሁም ለዳይሬክትሊ ለማህበረሰቡ ተጠቃሚ ሊያደርጉ የሚችሉ የሪል ስቴት አይነቶች ያየን እንደሆነ ያው ሊትሬቸሮች እንዲሁም ሌሎች እኛም እንደምናውቀው እንደሚወራው ከ1992-93 ጀምሮ ነው ኢትዮጵያ ውስጥ ይሄ ኮሜርሻል ሬዚደንሻል ሪል ስቴት የተጀመረው ተብሎ የሚባለው እና በአንድ በሁለት በሶስት ካምፓኒዎች ቢጀመርም አሁን ላይ ሰፊ የሆኑ ትልልቅ ፕሮጀክቶች የሚሰሩ ብዙ ሪል ስቴት ካምፓኒዎች አሉ። ሚንስ ኦፕሬት የሚያደርጉት ባልሳሳት ከ400 እስከ 500 የሚሆኑ አልሚዎች ወይ እንደገና ላይሰንስድ ሆነው አክቲቭሊ እየሰሩ ያሉ እንደሆነ ይነገራል። ፕላስ ዳታዎችም ያሳያሉ። ሴክተሩ 1992 ሲጀመር እንጂ እስካሁን ድረስ መስራት ባለበት ልክ ሰርተዋል ብዬ አላስብም። ምክንያቱም ጥናቶች እንደሚያሳዩት እንዲሁም የመንግስት መረጃዎች እንደሚያሳዩት እስካሁን ድረስ ለተጠቃሚ ዴሊቨር የተደረጉ የሪል ስቴት ወደ ተጠቃሚ የተላለፉ ከ50 ሺህ አይበልጡ which means ጥቂት ነው ማለት ነው። ያ ማለት ምንድን ነው? ሴክተሩ መደገፍ ባለበት ልክ አልተደገፈም። ሁሉም ሰው በገባው ልክ ነበር ይሰራ የነበረው። ሬጉሌሽን አልነበረውም። የራሱ የሆነ ሬጉላቶሪ ዲቨሎፕ ተደርጎ አሁን ነው 1357/2017 አዲሱ ዲቨሎፕ ተደርጎ አዋጅ ጸድቆ ደንቡ ኦልሞስት አልቆ ወደ መመሪያ እየተካሄደ ያለውና ያ ነገር ባለመኖሩ ሁሉም ሰው በገባው ልክ ነበር ይሰራ የነበረው። ግን ያየን እንደሆነ ሪል ስቴት የሁሉንም ሴክተር ኢንድ ፕሮዳክት ነው። ሌትስ ሴይ ለምሳሌ ሲቪል ኢንጂነሪንግ ካልን የሲቪል ኢንጂነሪንግ ፕሮዳክት ነው ማለት፣ አርክቴክት ካልን፣ ሜካኒካል ካልን፣ ኤሌክትሪካል ካልን ማንኛውም የሁሉ ነገር ፕሮዳክት ነው እና ያንን ሴክተር በደንብ ታግዞ ቢሰራ የበለጠ የፕሮፌሽኖች አውትፑት መሆን ስለሚችል የበለጠ ኢምፓክትፉል መሆን ይችላል። ምክንያቱም ገዢዎች ታማኝ የሆነ ኦር ተፈላጊ የሆነ ሪል ስቴት እንዲያገኙ ተገማች የሆነ ሪል ስቴት ካምፓኒ ያስፈልጋል። ያው የሚታይ ነገር የሚያሳዩ ላይክ አንዳንድ የምንድን ነው ገና መሬቱ ሳይኖራቸው ስሪዲ ተሰርቶ የሚሸጥበት አገር ላይ ያለ ነው። ሜይ ቢ እሱ አዋጁ የራሱ የሆነ እንትን ሊኖረው ይችላል እና ገና መሬት ወደ እነሱ ሳይዞር ሰው ስጋት አለበት ማለት ነው። ስጋት ዲቨሎፕ ያደርጋል ማለት ነው። መሬት ወደ እነሱ ዞሮም በቂ የሆነ የሰው ኃይል፣ በቂ የሆነ ፋይናንሻል ስትራክቸር፣ በቂ የሆነ ኦርጋናይዜሽናል ስትራክቸር ሳይኖራቸው አብዛኛው ዋን ማን ማኔጅመንት ነው፣ ዋን ማን ሾው ነው አብዛኛው ሴክተሩ ላይ ያለው በኮንስትራክሽን በሪል ስቴት ያለው እና ላይክዋይዝ ምንድን ነው ኦፕሬሽናሊ ጥሩ መሆን እንዳለበት አምናለሁ። ቴክኒካሊም ጥሩ መሆን እንዳለበት አምናለሁ። ነገር ግን ስትራቴጂክሊ የሚያስብ ዲቨሎፐር ያስፈልጋል ብዬ አስባለሁ። ስትራቴጂክሊ ማለት ምንድን ነው? ኢንተርምስ ኦፍ ናሽናል ኢሜጅ፣ ኢንተርምስ ኦፍ የራሱ የካምፓኒ ኢሜጅ፣ ኢንተርምስ ኦፍ ፐብሊክ ኢንትረስት፣ ኢንተርምስ ኦፍ ባየርስ ኢንትረስት የሚያስብ በደንብ አባዝቶ ደምሮ ቀንሶ የሚሰራ የተደራጀ ዲቨሎፐር ሲኖር ገዢው በቃ የሚያወዳድረው ጥቂት ነገር ይሆናል። አሁን ኢንቨስቲጌት የሚያደርግበት መንገድም የለው። ሲጀምር ሬቲንግ ሲስተምም የለንም እኛ ጋር። ሬቲንግ ሲስተም ባለመኖሩ ራሱ ግለሰቦች እንዴት ነው ኮምፔር የሚያደርጉት? ምን በማየት ነው? እንዴት ነው ኮምፔር የሚያደርጉት? የትኛው ፕራይስ ኢንዴክስ ወይ እንደገና ዳታ ኑሮን ነው የምናወዳድራቸው? እና የራሱ የሆነ ጋፕ አለው። አልሚዎች እዚህ ላይ ጠንከር ብለው ቢሰሩበት ኢትስ ቬሪ ኢምፖርታንት። አክቹዋሊ ማህበሩም እዚህ ላይ ጠንከር ብሎ እየሰራበት እንደሆነ አውቃለሁ። ያ ነገር በመሆኑ ገዢዎች ታማኝ የሆነ ሪል ስቴት አልሚ ከመፈለግ አኳያ፣ ሪፈር ከማድረግ አኳያ የተሻለ ነገር የማግኘት ነገር ሊኖር ይችላል። በአጠቃላይ ግን ገዢዎች በሴክተሩ ላይ ያላቸው አመኔታ እውነት ለመናገር ጥሩ አይደለም። ምክንያቱም ምንድን ነው ሁሉም ሰው በገባው ልክ ነው የሚሰራው። በገባው ልክ ሲሰራ ለምሳሌ እንበልና አንድ ኮንትራክተር የነበረ ሰው ኮንስትራክሽን ወደ ሪል ስቴት ሲገባ ስለ ኮንስትራክሽን ኮንሰፕቱ ነው እንጂ ሪል ስቴትና ኮንስትራክሽን ተመሳሳይ ናቸው። ግን ላይክዋይዝ ያኛው ሞር ፋይናንሻል እና ኦፕሬሽናል እንዲሁም ስትራቴጂካል ታስቦ የሚሰራ ነው። ኮንስትራክሽኑ ደግሞ ቴክኒካል ኦፕሬሽናል ነው። ሜይ ቢ 10፣ 20፣ 30 ፕሮጀክት ደሊቨር የምናደርግባቸው
ትልልቅ ሳይቶች ዴሊቨር የምናደርግባቸው ኦፖርቹኒቲዎች ሊኖሩ ይችላሉ። ከኮንስትራክሽን ወደዚህ የሚመጣ ሰውዬ ኦፕሬሽናሊ ብቻም ሳይሆን ስትራቴጂካሊ ማየት መቻል ይጠበቅበታል። አድቫንቴጁን አገራዊም ቅድም እንዳልኩት አገራዊም ናሽናል ፐብሊክ እንዲሁም የራሱ የካምፓኒውን ኢንተረስት ሊያስጠብቅ የሚችል መሆን መቻል አለበትና ያው ሴክተሩ ላይ ያሉ ሰዎች በአግባብና በትክክለኛ መንገድ መስራት ከቻሉ ሰፊ ነው እንትኑ ምድር ባለው ያለው ዲማንድ ሰፕላዩ እስካሁን ድረስ ለምሳሌ ቅድም እንዳልኩት ከ50 ሺህ በልቶ ዴሊቨሪ የተደረገው በአመት ግን ከ500 ሺህ በላይ ቤቶች ትፈልጋለች ሀገሪቱ። 500 ሺህ ቤቶች እንዴት ነው ዴሊቨር የምናደርገው ነው? አንድ ፎቅ ሁለት ፎቅ በመገንባት ሊሆን አይችልም። ነገር ግን ደግሞ ብዙ ቤቶች ተገንብተዋል አዲስ አበባ ውስጥ ማሲቭ ስሞል የሚባል ነገር። ማሲቭ ስሞል ማለት ምንድን ነው? ቤዛ አንድ ቢልዲንግ ሰሪ ያለ ሸኔ አንድ ቢልዲንግ ኦፕሳ አንድ ቢልዲንግ እያለ ብዙ ሰዎች ስለሰሩ ነው ብዙ ቢልዲንጎች ብዙ ሰዎች አድሬስ ማድረግ የተቻለው እና በአጠቃላይ እነዚህ የዲማንድ ሰፕላይ አለመመጣጠን ዲማንዱ ላይ ያለውን የትረስት ኢሹ ወይ እንደገና ሴክተሩ ላይ ያለውን ያለመተማመን ኢሹ ሶልቭ ለማድረግ በሬጉሌሽን በኮንቲኒስ ፕሮፌሽናል ዴቨሎፕመንት ዲቨሎፐርስ ራሱ they have to be ፕሮፌሽናሊ ነገሩን ማየት መቻል ይጠበቅባቸዋል። ምክንያቱም እስካሁን 50 ሺህ ቤት ገንብተን አስረክበን ከሆነ እየሰራን አይደለንም ማለት ሴክተሩ እየሰራን አይደለም። የሚያስፈልገው ብዙ ነው፣ የምንፈልገው እንደገና እየሰራን ያለው ነገር ትንሽ ነው። which means ብዙ ዲቨሎፐሮች መፍራት መቻል አለባቸው። ላይክ ማሲቭ ስሞል እንደተሰራው ማለት ነው 2 3 4 ፕሮጀክት የሚያመርቱ ብዙ ሰዎች መስራት መቻል እንዲችሉ ወደ ሴክተሩ እንዲገቡ መቻል አለባቸው። አንዳንድ ትልልቅ ካምፓኒ ነው ብለው የሚያስቡ ምናልባት 10 ሺህ 20 30 ሺህ 40 60 ሺህ ልንገነባ ነው ብለው ሊሉንም ይችላሉ። ፕራክቲካሊ ግን እኛ ሀገር ይሆናል ወይ? ኮንዶሚኒየም ስንት ዓመት ነው 300 ሺህ እና 400 ሺህ ቤት የገነባ ነው ቢባል 15 16 17 ዓመት ነው። ስንት ነው የገነባ ነው? ከ400 ሺህ ያልበለጠ ኮንዶሚኒየም ነው የገነባ ነው 20 80 10 90 እና የመሳሰሉ ነገሮች እንዲሁም 40 60 ማለት ነው። በዚህ ልክ ዴሊቨር ማድረግ አንችልም። አንድ ግለሰብ ተነስቶም ብዙ ፕሮጀክቶች በአንድ ዴሊቨር ያደርጋሉ ስላል ዴሊቨር ያደርጋል ማለት አይደለም። አንደኛ በመንግስትም ያሉ የሚያንቁ ሬጉሌሽኖችም ማየት ያስፈልጋል። እነዛ እገዛዎችን መደረግ መቻል አለባቸው ሴክተሩ ላይ። እንደዛ ከተደረገ አልሚውም አገሪቱም እንዲሁም ገዢውም የምንጠቀምበት ነገር ሊኖር ይችላል ብዬ ነው የማስበው። እንግዲህ አሁን የአቅማቸው ጉዳይ በተለይ እነዚህ አልሚዎች የምንላቸው እንግዲህ አሁን አንተ እንደምትነግረን ከሆነ ግለሰቦችም አልሚዎች ትንንሽ ፕሮጀክቶችን እየሰሩ አሉ፣ ደግሞ በትልቅ መጠን የሚሰሩ ደግሞ አልሚዎች አሉ። አቅማቸው እንዴት ነው መለካት ያለበት? አንድ ሪል ስቴት ለመስራት የሚፈልግ አልሚ ቢኖር ምንድን ነው ብቃቱ? ምን ደረጃ መሆን አለበት? ምን አውቀው ነው መግባት ያለባቸው? ምልህ አሁን አንተ አማካሪም ስለሆንክ በሪል ስቴት ላይም ኮንሰልት ስለምታደርግ ያሉን አሁን ከረንት ላይ ያሉት አልሚዎቹ ምን ያህል ብቃት አላቸው? እሱን አሁን ብቃታቸው ላይ በደንብ እንደው ብናወራበት የተሻለ ይሆናል ብዬ ነው። ከሱ በፊት ግን አንድ ጥያቄ ላስቀድምና አሁን እንትን ካደረከው ላይ አሁን ላይ ስላለው ስታተስ በተወሰነ መንገድ አንስተህልናል። በዚህ በሪል ስቴቱ ላይ እንግዲህ መንግስትም በኮንዶሚኒየም እና አሁን ደግሞ በሌሎች አይነት በፒፒፒም በሌሎች ዘዴዎች ቤቶች ልማትም ሌላም ተቋሞች እያለሙ ነው። ጎን ለጎን የግል የሪል ስቴት ዘርፎቹ እንዳሉ ሆነው እንግዲህ በ92-3 አካባቢ ነው ያ ሀገር ላይ በደንብ ወደዚህ ነገር ውስጥ የገባ ነው ብለህን ነበርና ኮምፔር ሲደረግ ያኔ ላይክ ዘ ፓስት 5-10 ዓመት የነበረው ሁኔታና አሁን ላይ ያለውን ነገር እንዴት ነው የምናየው? ይሄንን ሳነሳል ላይክ አሁን ከአንደኛ ከዲማንድ ከፍላጎት አንጻር፣ ከአቅርቦት አንጻር፣ ከዋጋ ፕራይስ አንጻር እንዴት ነው ኮምፔር የሚደረገው? ለምን የሆነ ሰዓት ላይ በጣም ሪል ስቴት ሆት እንትን ነበረ። እዚህ ያለ አገር ውስጥ ያለ ብቻ አይደለም፣ በዲያስፖራው ትልቅ ኢንቨስትመንት ነበር። ወደ ሀገር ውስጥ ገቢ የሚያስመጣ አይነት እንቅስቃሴ ነበር። ከረንትሊ ደግሞ የምናየው ነገር አለ። በተወሰነ መልኩ ከሪል ስቴት አልሚዎቹ በጣም የሚቀርቡ ቅሬታዎች
ቢዝነሱ የመቀዛቀዝ ነገር በፊት እንደነበረው አይደለም እና ምንድን ነው ሜጀር እንትን ይሄ ያኔ የነበረውና ላይክ ያለፉት 5-10 ዓመትና አሁን ያለው ነገር በንጽጽር እንዴት ታየዋል? ጥሩ ከነበረው ባይዘወይ ግራጁዋሊ ከነበረው ከጀምሩ ጀምሮ ከ1992 93 94 95 እያለ ወደዚህ እየመጣ ነው። ግራጁዋሊ እያደገ ነው የሄደው። ነገር ግን መሀል ላይ ያው ጥሩ ግሮዝ አሳይቶ ነበረ። መሀል ላይ የኔ ሴንስ ለምሳሌ ዛሬ 5-6 ዓመት እንዳልከው ጥሩ ዴቨሎፕመንት አሳይቶ ነበረ። ዊች ሚንስ ብዙ ዲቨሎፐሮች ጆይን የሚያደረጉ አሉ በዛን ጊዜ እሳት በነበረው ጊዜ። አሁን ላይ ያየ እንደሆነ ሙሉ ለሙሉ ቀዝቅዟል ማለት አይቻልም። ነገር ግን የመሬት ኢሹ መሬት እንደፈለገ የሚገለባበትበት ጊዜ ስለነበረ ሰው መሬት እየገዛ ምን እያደረገ እየለወጠ እየሸጠ ወደ ሴክተሩ የመግባት ፍላጎት ነበረው። አሁን ላይ የመሬቱ ነገር ስለቀዘቀዘ ፕራይሱ እንደፈለጉ ከፍ ዝቅ እንዳያደርጉ አድርጓቸዋል። ምክንያቱም ያኔ የነበረ የመሬት ዋጋ ያው ደላላ መርህ ነው። አክቹዋሊ ፕሮፐርቲ ቫልዩ መደረግ ያለበት በቫልዩወር ወይ እንደገና በመሐንዲስ በባለሙያ ነው። ነገር ግን ግምት የሚወጣለት አንድ ቦታ እዚህ ቦታ ያክል እየተሸጠ ነው እየተባለ ነው ከእንደገና ወደ ማርኬቱ የሚገባውና የመሬት ንግድ ስለቀረ ነው አሁን ወደ ስርዓት ረገብ ብሎ ወደ መስራት የመጣው። ምክንያቱም ሪል ስቴት ማለት የመሬት ንግድ አይደለም፣ መሬት ላይ የሚደረግ ኢንቨስትመንት ነው። ላይፍ ታይም ኢንቨስትመንት ነው። ኦኬ ለዲቨሎፐሩ ላይፍ ታይም ቢዝነስ ነው፣ ለቤት ገዢው እንደገና ላይፍ ታይም ኢንቨስትመንት ነው። ያ በሚሆንበት ሰዓት ያኔ የነበረ በኢንፍሌሽን ጊዜ የነበረውን አካሄድ ጤናማ ነው ብዬ አላስብም። አሁን ላይ ደግሞ ሙሉ ለሙሉ ተቀዛቅዟል ማለት ሳይሆን ትንሽ ስርዓት ወደ መያዝ የሄደበት ሁኔታ አለ። ምክንያቱ ለምንድን ነው? አንደኛ አዋጁ ከመውጣቱ ተያይዞ፣ ሁለተኛ የህዝቡ ፐብሊክ አዌርነስ ከማደጉ ተያይዞ፣ ሶስተኛ የሚኖሩ የኢንፍሌሽን እና የአንዳንድ ሬጉሌሽኖች ኢን አውት መሆናቸው ሰው እንዲረጋጋ አልሚን ተረጋግቶ ነገሮች እንዲያይ ያደርጉታልና ከዛ አንጻር ለምሳሌ የሆነ ጊዜ የመሬት ዋጋ በጣም አብዶ ስለነበረ የሪል ስቴት ዋጋ እንደዚሁ አብዶ ነበረ። ሪሊ ያ ትክክለኛ ዋጋ ነው ወይ ብትል ትክክለኛ ዋጋው አልነበረም። ምናልባት ዳይሬክት የሪል ስቴት ኮስት አለ፣ ፕራይስ አለ። ኮስት ማለት አንድ ግንባታ ለመስራት የምናወጣው ገንዘብ ማለት ነው። ፕራይስ ማለት እንደገና ዳይሬክት ኮስት፣ ኢንዳይሬክት ኮስት፣ ኦቨርሄድ ኮስታችን ምናምን ነገር ደምረን የምናወጣው መሸጫ ዋጋ ማለት ነው። ያን የነበረው ኮስቱና ይሰጡት የነበረው ፕራይስ የማይገናኝ ነው። ያ ማለት ኦቨር ፕራይስ ይደረግ ነበር ማለት ነው። ኢዛ አዘርዋይዝ በሌላ መንገድ እንደገና ማርኬት ዲስቶርሽንም የሚሰራበት ጊዜ ላይ ደርሰናል። አሁን ላይ ማርኬቱ ስለተቀዛቀዘ ሰው ከዳይሬክት ዋጋው ለምሳሌ አሁን ላይ እንበልና አሁን ያለ የአሸዋ ዋጋ እንደ ሪፈረንስ ባናወስድ 100,000 ብር አቨሬጅ ብናደረገው 80,000 አቨሬጅ ብናደረገው 80,000 ብር አሸዋ ተገዝቶ ጠጠር እንደዚሁ 80,000 ብር ተገዝቶ ሲሚንቶ ተገዝቶ ምናምን ሌበር ፎርማል ዲቴይል ሰርተህ ምናልባት 100,000 ብር ሆኖ የፕሮጀክት ኮስቱ ሰው 90,000 ብርና 80,000 ብር የሚሸጥበት ጊዜ ላይም ደርሰናል። ያን ጤነኛ ነው ብዬ አላስብም። የዚህ ሁላ ችግር ምንድን ነው? ሴክተሩ በእውቀት አለመመራት ነው ብዬ አስባለሁ። ኮስታቸውን በአግባቡ የማያውቃሉ፣ የሚያውቋሉ። ኮስትን በአግባቡ ካወቅ ኮስት በነፊትን ታውቃለህ፣ ፕሮፊትህን ማወቅ ትችላለህ። ፕሮፊት ይህን ያክል ማርጅን ነው ማለት ትችላለህ። ሊትራሊ በትክክል ለሚሰሩ ሰዎች ሪል ስቴት ያዋጣል፣ በትክክል የማይሰሩ ሰዎች አያዋጣም። በትክክል የሚሰሩ ሰዎች የሚያዋጣው መቼ ነው? እያንዳንዱ ኮስታቸውን አውቆ የሚሰሩት ስራ አውቆ በደንብ የተደራጀ ድርጅት ኑሯቸው ሲሰሩ ያዋጣቸዋል። ነገር ግን ባቦሰጥ ዝም ብሎ ከዛን ከዚህ የሚወጣ ገንዘብ እየተወረወረ አሸዋ ስንት ነው ኮስታቸው የማይሰሩ፣ ጠጠር ስንት ነው፣ የማቴሪያል አጠቃላይ ኮስት ምን ያክል ነው፣ የሂውማን ሪሶርስ ምን ያክል ነው፣ የማኔጅመንት ምን ያክል ነው፣ ዳይሬክት ኮስት ምን ያክል ነው፣ ኢንዳይሬክት ኮስት ምን ያክል ነው ብለህ ደምረህ ቀንሰህ ማሰራ ከሆነ ገለል ውስጥ ትገባለህ። ሪል ስቴት ኢዝ አባውት ላይፍ ታይም ቢዝነስ እንዳልኳችሁ ፕሬዲክሽን ላይ ጎበዝ መሆን መቻል አለባቸው ብዬ አስባለሁ። ምክንያቱም አንድ ሪል ስቴት እንበልና ሚኒማም 2-3 ዓመት ይፈልጋል። ሚኒማም በ2-3 ዓመት የሚኖረው የፕራይስ ዲፍረንስ አንድ ሰው ባለሙያ ኑረት በአግባቡ በውስጡ ፕሬዲክት አድርጎ እንዲሁም ከረንት ላይ ያለው ነገር አስቦ መሄድ ካልቻለ፣ ስኬጁል ሆኖ መሄድ ካልቻለ ዴሊቨር ማድረግ አይችልም ማለት ነው። ዊች ሚንስ ዋጋዎቹ ግምት ላይ
የሆኑት ይሆናሉ። ሌትስ ሴይ መገናኛ ኦፕሳ ሳይት ካለህ አንተን መጥቶ ይጠይቅሃል። ኦፕሳ እንዴት ነህ? ደህና ነህ? ስንት እየሸጥክ ነው ሪል ስቴት ይልሃል። 100,000 ብር። ቤዛ እንዴት ነሽ? ምናምን ሳይት እሸጥ ነው ቦሌ። ስንት እየሸጥሽ ነው? 150,000 ብር። ኦኬ እኔ 125 መሸጥ አለብኝ አይባልም። እንደዛ አይደለም ፕራይስ ማውጣት መቻል ያለበት። ለእያንዳንዱ ፕራይስ ዲተርሚናንት የሆኑ ፋክተሮች ምን አይነት ቫሊዩ አላቸው ተቀንሶ ተደምሮ ምናምን መምጣት መቻል አለበት። አብዛኛው ሴክተሩ ላይ ያሉ ድርጅቶች ዋን ማን ሊድ ማኔጅመንት ናቸው ማለት ኦርጋናይዜሽናል ስትራክቸር ያስፈልጋቸዋል። ኦኬ ኦርጋናይዜሽናል ስትራክቸር ያስፈልጋቸዋል፣ ሲስተም ያስፈልጋቸዋል፣ ስታፍ ያስፈልጋቸዋል፣ የሚመሩበት ስታይል ያስፈልጋቸዋል፣ ሼር የሆነ ቫሊዩ ያስፈልጋቸዋል። ሁሉም ነገር በአንድና በሁለት የተንጠለጠለ ነውና እንደዛ ባለመሆኑ ፕራይሱ ከፍ ዝቅ እንዲል ያደርገዋል። ሶ አሁን ላይ ብዙ ቤቶች ማምረት እንፈልጋለን፣ ነገር ግን ብዙ ቤቶች እየተመረተ አይደለም። ምክንያቱም በእውቀት መሰራት ሲችል ነው ብዙ ቤቶች ማምረት የምንችለው። አሁን ለምሳሌ ቅድም እንዳልከው ፒፒፒ እየተሰራ ነው ያለው ፕራይቬት ፓርትነርሽፕ፣ ፐብሊክ ፕራይቬት ፓርትነርሽፕ ማለት ግለሰብና ግለሰብ ወይ እንደገና ሪል ስቴት አልሚና ከግለሰብ መሬት ወስደው የሚያለሙ ብዙ ዲቨሎፐሮች አሉ። ከመንግስት ወስዶ ደግሞ 70-30 የሚባሉ በተለምዶ የሚያለሙ ሰዎች አሉ። ኢቭን ያ ሁላ እኮ ፕሮፐርሊ ቫሊዩ ካልተደረገ ማወቅ አይቻልም። ለምሳሌ ፕራይቬት ፓርትነርሽፕ ላይ አንድ ሰው መሬት አለው። አንድ ሰው ሲስተምና ካምፓኒ ይዤ ይመጣና አብሮ ያለማሉ። የዛን መሬት ዋጋ እንዴት ተገምቶ ነው 2-3 አይደለም ወይ አሹራና ስም ማዘዋወሪያ እየተከፈለ ያለው? ኦልሬዲ ሳይሸጥ ተሸጠዋል ተብሎ ይሄዳል። እንደገና ኢንካም ታክስ እና ምናምን ነገር ይከፈልበታል። ያ ነገር ትክክል አይደለም። ያ ነገር መሆን ካለበት መሬቱ ዋጋው እንዲያረጋጋው ከተፈለገ መንግስትም እዚህ ላይ ማገዝ መቻል ያለበት። ለምሳሌ የአንድ ፕሮፐርቲ ቫልዩ ይወጣለት ቫሉዌሽን ይሰራና ሰርቲፋይድ ይደረጋል። ያ ፕሮፐርቲ ቫልዩ ነው ማለት ነው። በዛ ምክንያት በዛ ሰርቲፊኬት ብቻ ሰውየው ጋር ምን ያደርጋሉ? ዲል ያደርጋሉ ማለት ነው። ሌላ ትራንዛክሽን፣ ሌላ ሽያጭ አያረው። በመሬቱ ምትክ እንደገና የሚሰጠውን 1 ፍሎር ይሁን 2 ፍሎር ኦር 3 ፍሎር የሚሰጠውን ያክል ቤዝ ኦን ሰርቲፊኬት ላንድ ቫልዩ ሰርቲፊኬት ኦር ፕሮፐርቲ ቫልዩ መጀመሪያ የነበረበትን ፕሮፐርቲ ከነ መሬቱ ከነ አካባቢው ታስቦ ማድረግ ይቻላልና ዞሮ ዞሮ ሴክተሩ ላይ ያሉ ፕሮብሌሞች ከሬጉሌሽንም ከዚህ ከግል ፍላጎት ነገሮች በአግባቡ ባለመስራት በስትራክቸር ባለመስራት ተያይዞ በሚገባው ልክ አድጓል ወር እያደገ ነው ማለት አይቻልም። መንግስት አሁን ብዙ ቤቶች እንዲገነቡ ይፈልጋል። ነገር ግን ያ ነገር ማድረግ የሚቻለው ግን በሲስተምና በስትራክቸር እንዲሁም ኦርጋናይዝ በሆነ መልክ መስራት ስንችል ነው ብዬ አስባለሁ። ምናልባት ወደ አንቺ ቤት መከተቻ ነው ግን ሁሉ ገባው ካፈሰሰ ጣሪያው ግድግዳው ከራሰ ከራስ አልፎ የጎረቤት ዙሪያው ወለሉ ከረጠበና ሽንቁሩ ከበዛ መቼስ ቤት ነውና አይቶ በዋዛ መፍትሄ ሁነኛ መፍትሄ ይፈልጋል። እነሆ መፍትሄ ሱፐር ሲካላይት በየቤቱ ያለን ችግር ይፈታል። አጠቃቀሙ ምቹና ቀላል። 1 ኪሎ ግራም ሱፐር ሲካላይት ዱቄት ከ1 ከረጢት ሲሚንቶ ጋር መቀላቀል እናም የሚያፈስ ቦታ ላይ መለሰን። ከዚያም የሚያፈስ የሚያንጠባጥብና ስርገት እርጥበት ላይታዩ ይጠፋሉ። ሱፐር ሲካላይት የውሃ ስርገትና እርጥበት መከላከያ ሚክስቸር። መተማመንን እንገነባለን። ከሲካ አቢሲኒያ። ወደ እኔ ጥያቄ ብቃታቸው ምልህ አሁን እነዚህ እንግዲህ እዚህ ደረጃ ላይ ደርሰዋል። አሁን ከረንት ያሉበት ደረጃ ላይ ደርሰዋል። እነዚህ ያሉት አልሚዎች ግን ያላቸው ብቃት ቅድምም ስታወራው ያዳመጥኩ ነበረ። ዋጋዎቹን በአፍ ጠይቀው ዳታውን በደንብ አናላይዝ ሳያረጉት ነው የሚሰሩት። እኔ ይሄን ያህል ልሽጥ እያሉ። ስለዚህ እዛ ጋር ብቃታቸው ችሎታቸው ምን ያህል ያንን ስራ ለመስራት ይችላሉ የሚለውን ነገር አንድ ገንቢ ምን አይነት ብቃት ሊኖረው ይገባል? ቢያንስ መሰረታዊ የምንላቸው ብቃቶች ወይ ደግሞ ሊኖረው የሚገባ እውቀቶች ይኖራሉ። እሱ ላይ ምን መሆን አለበት ነው የኔ የነበረው ጥያቄ።
ያው ኮንስትራክሽን እና ሪል ስቴት ተያያዥ ናቸው። ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። አንድ ሰው መጀመሪያ ለመስራት ሲመጣ ወደ ሴክተሩ ያው ነገር ሊሆን በኮንስትራክሽን እና በፋይናንስ ነው የሚጀምረው። ፋይናንስ ይዞ ኮንስትራክሽን ይጀምራል። መጀመሪያ ዌል ፕላን መሆን መቻል አለበት ብዬ አስባለሁ። ምክንያቱም አንድን ስራ ለመስራት ፕሪ ኮንስትራክሽን ላይ ያሉ ስራዎች ጨርሶ መጀመር መቻል አለበት። ላይክዋይዝ ፊዚቢሊቲ በደንብ መስራት መቻል አለበት። ዲዛይን ሪወርክ እንዳይኖር በደንብ አልቆ መጀመር መቻል አለበት። ስራዎች አልቀው ነው መጀመር መቻል ያለባቸው። አልቀው ኢን ሴንስ ኤሌክትሪካል፣ ሳኒተሪ፣ አርክቴክቸራል፣ ስትራክቸራል፣ ሁሉንም የዲዛይን ስራዎች ሁሉንም የፊዚቢሊቲ እና የጥናት ስራዎችን ጨርሶ ነው ወደ ፕሮጀክቱ መግባት ያለበት። እንደዚህ ሲያደርግ ዌል የሆነ ስትራክቸር ሊኖረው ይገባል። ስትራክቸር ማለት ኦርጋናይዜሽናል ስትራክቸር ሊኖረው ይገባል። አንድ እንደ አልሚ ሴክተር ላይ ያሉ ሰዎች ሊኖሩት የሚገቡ ክሪቲካል የሆኑ የስትራክቸር ላይ ሊኖሩ የሚችሉ ሂማን ሪሶርስ ያየን እንደሆነ ለምሳሌ አክሽን ኦሪየንትድ የሆኑ ሰዎች ያስፈልጉታል። ቶት ኦሪየንትድ የሆኑ ሰዎች ያስፈልጉታል። ፒፕል ኦሪየንትድ የሆኑ ሰዎች ያስፈልጉታል። አክሽን ኦሪየንትድ የሆኑ ሰዎች ያየን እንደሆነ ኢምፕሊመንት የሚያደርጉ የሚያስጨርሱ፣ የሚያስፈጽሙ፣ ፒፕል ኦሪየንትድ የሆኑ ሰዎች የሚያስተባብሩ፣ ሃርመናይዝ የሚያደርጉ፣ ኮኦርዲኔት የሚያደርጉ ሰዎች ያስፈልጉታል። ቶት ኦሪየንትድ የሆኑ ሰዎች ቴክኒካሊ ዲቴይል ድሮይንጉንም ምኑንም የሚያስቡ፣ ኢቫሉዌት የሚያደርጉ፣ ሞኒተር የሚያደርጉ ሰዎች ያስፈልጉታል። አሁን ይሄ ዌል የሆነ ስትራክቸር ከሌለው አንድ ካምፓኒ ወደፊት መሄድ አይችልም። ምክንያቱም አብዛኛው አልሚ ለምሳሌ ቅድም ከ400 እስከ 600 ብለናል አይደለ? አክቲቭሊ እየሰራ ያሉ ኦርጋናይዜሽናል ስትራክቸራቸው ያየሽ እንደሆነ 10 አይሞሉ በትክክል ያላቸው ሪሊ እነዚህ 10 ውስጥ በትክክል ሮላቸው አውቀው ነው ወይ እዛ ቦታ ላይ የቀጠሯቸው ሲባል ለምሳሌ እንበልና አንድ ሰው ሳይት መሐንዲስ ፈለግን። ሳይት መሐንዲስ ማለት ማን ሀስ ቱ ቢ ኢምፕሊመንተር መሆን መቻል አለበት። ኢምፕሊመንት ማድረግ የሚችል ኮምፕሊት ማድረግ የሚችል የሚጨርስ መሆን መቻል አለበት። ለምሳሌ ሰውየው ኔትወርከር ከሆነ ሪሶርስ ኢንቨስቲጌተር ከሆነ ወይ እንደገና ላይክ ቲም ወርከር ከሆነ ባህሪው ሰዎች ማስተባበር ማም ከሆነ ባህሪው የፈለገ ቢሆን አያስጨርስልህም። በቃ ሲለማመጥ ምናምን የሆነ ነገር እንዲህ ብታረጋት እያለ ማምን ይችላል። ለሴ ያ መሐንዲስ እንደገና ኢምፕሊመንተር ይሁን ብለናል። አሸዋ አልቆ ሲሚንቶ አልቆ ምን አልቆ እሱ ስራውን ነው የሚያየው። ሪሶርስ ግን አልቋል። አጠገቡን ያስፈልጋል። ሪሶርስ ኢንቨስቲጌተር ያስፈልጋል። ሰፕላይ ቼን ማኔጅመንቱን በደንብ የሚያይ ሰው ያስፈልገዋል። ሃርሞናይዝድ በሆነ መልኩ ስትራክቸርድ የሆነ ካምፓኒዎች መፈጠር መቻል አለባቸው። እንደውም እኛ ሀገር በጣም መታየት መቻል ያለበት ምን ያክል ማሽን አለ፣ ምን ያክል ዳምፕ ትራክ አለ ምናምን ከማለት ይልቅ በትክክል የበቁ የሰው ኃይል አሉት ወይ ተብሎ መታየት መቻል አለበት። አሁን ሪል ስቴቱ ላይ ሌትሳይ ኮንስትራክሽኑ ማሽን ምናምን ልናይ እንችላለን፣ ጥሩ ነው። ሪል ስቴቱ ላይ ግን በቂ የሆነ የሰው ኃይል የሪል ስቴት ፕሮፌሽናልስ ያስፈልጋሉ፣ የምህንድስና ፕሮፌሽናልስ ያስፈልጋሉ፣ ኢኮኖሚስቶች ያስፈልጋሉ። እዛ ሴክተር ላይ የሚያስፈልጉ ብዙ ተዋናዮች አሉ። እነዚህ ነገሮች ሲኖሩ ብቁ የሆነ ቤት በቂ የሆነ ቤት ማምረት ይችላል። ካልሆነ ግን አንድን ነገር ይዞ ያው ለአንድ ለሶስት ለአራት ዓመት መጮ እሷም በአግባቡ አታልቅም፣ ከስተመሮቹም ይጉላላሉና አንድ ሰው መጀመሪያ አንድ ገዢ አንድ ሪል ስቴት አልሚን እንዴት ነው የካምፓኒ ጥሩ ነው ወይ ለማለት ማየት ያለባቸው ነገሮች በትክክል ስትራክቸር አለው ወይ፣ በትክክል ገንብቶ አስረክቧል ወይ። ከዚህ በፊት ለምሳሌ ፕራይቬት ፓርትነርሽፕ እንደዚሁ ስናማክር የምናገኘው ይሄ ፕሮጀክት አለ ይላል። ሪሊ ያ ፕሮጀክት እሱ ነው ወይ የሰራው? ኦኬ እሱ ከሰራ ጥሩ ነው። ግን ያ ፕሮጀክት በጊዜው አልቋል ወይ? እንዴት ማወቅ የምንችለው? ለምሳሌ ግንባታ ማስጀመሪያ የወሰድክበት ወረቀት አምጣ ነው እንደው። ምክንያቱም ከዛ በኋላ ምን ያክል ወዴትም ሄድ አይችልም፣ ሊዋሽ አይችልም። ከዛ የሄደ የሰራበት ጊዜ የፈጀውን ጊዜ ማወቅ እንችላለን፣ ምን ያክል ጊዜ ፈጀ። ያንን ነገር ማየት መቻል አለባቸው አልሞች። ከዛ ፋይናንሻል ስትራክቸሩ ምን ይመስላል ነው። ከኔ አድቫንስ ወስዶ ቬት የሚገዛበት ወይስ ፕሮዳክት ነው የሚገዛበት?
ፕሮዳክት ማለት ለግብአት የሚውሉ የሚያስፈልጉ ለምሳሌ ሬንፎርስመንት ባር ሊሆን ይችላል፣ ሳንድ ሊሆን ይችላል። ለፕሮጀክቱ አስፈላጊ የሚባሉ ሜን የሚባሉ ማቴሪያሎች ይገዛበታል ወይስ ሌላ ነገር ላይ ነው የሚያውለው? ኦኬ እነዚህ ነገሮች ማየት ካልቻለን አስቸጋሪ ነው። ፕላስ ሲስተም ምን አይነት ሲስተም ነው የሚጠቀመው? ቴክኖሎጂ ቤዝድ ነው ወይ? አብዛኛው ሴክተሩ ላይ ያሉ ዲቨሎፐሮች ፕሮፌሽናልስ ማለት በሆነ ነገር ፕሮፌሽናል ብለህ ስታስብ ሌላ ሰው አያስፈልግም የሚል እምነት ያላቸው ሰዎች አሉ። አንድ ሰው ግን ሁሉም ነገር መሆን አይችልም። አንድ ሰው ነው። ካምፓኒው ስትራክቸር ከሌለው፣ ሲስተም ከሌለው፣ ስታፍ ከሌሉት፣ ሼርድ ቫሉ ከሌለው፣ ያ ነገር በደንብ የሚያስተጋባበት እንትን ከሌለው አስቸጋሪ ነው። ምን አይነት ሲስተም ነው የሚጠቀመው ብሎ ሰው መጠየቅ መቻል አለበት። ፕላስ ደግሞ ሪፈራል መጠየቅ ነው። የገዙ ሰዎች፣ የተጠቀሙ ሰዎች፣ ቪክቲም የሆኑ ሰዎች ከሆኑም ጠይቆ መረዳት መቻል አለበት እንጂ ቤት እንፈልጋለን ገንቢ የለንም፣ ገንቢው እንደገና ማሳደግና ማብቃት መቻል አለብን። ይሄ የመንግስትም ኃላፊነት ነው ብዬ ነው የማስበው። ምክንያቱም ሴክተሩ በአንድ በሌላ መልክ ካልተደገፈ አስቸጋሪ ነው። ጥሩ እንግዲህ አይ ቲንክ ያው ወደ ቻሌንጆቹም እየገባን ነው ያሉትን ሁኔታዎች ብዙ ጊዜ ስናይ እንግዲህ በላርጅ ስኬልም የሚሰሩ አሉ። እንዳልከው አንድ ብሎክም የሚሰራ አለ። ያው የዛም መጠሪያው ለሁሉ ተመሳሳይ ነው፣ ግን ወይ ማኔጅመንት ሲስተሙ ሊለያይ ይችላል። የስኮፕ ወይ የፕሮጀክቶቹ የህንፃዎቹ ብዛት ሊያለያየው ይችላል። ምን ያክል ነው አሁን ላይ አብዛኞቹ ሪል ስቴቶች ጋር እንዳልከው ኪ ፐርሶኔል በጣም ሜጀር ፋክተር ነው። እያንዳንዱ ኤክስፐርት ሊይዝ ይገባል። እንደውም ሞር ይሄ ማሽነሪውን ምኑ ላይ ፎከስ ከማድረግ ይልቅና ከዛ አንጻር የመጀመሪያው እንግዲህ ወደ መሬት ለመውረድ በዲዛይን ደረጃ ወረቀት ላይ ተሰርተው ማለቅ አለባቸው። ብዙዎቹ ፎከስ ሲያደርጉ የምናየው የሴልሱ ላይ ነው በብዛት ያው ሸጦ ገንዘቡን ወይም ደግሞ ቅድሚያም ሽያጭ አድርጎ ለመስሪያ የሚሆነውን ገንዘብ መሰብሰብ ላይ በብዛት ያው በስልክም እየተደወለ መንገድ ላይም ቆሞ ያው ሰውን እንትን ሲያደርጉ እናያለን በተለያየ ፕሮሞሽን መንገድ። ግን ዲዛይኑ ላይ ምን ያክል ብዙ ጊዜ ተጀምሮም ብዙ ነገር ነው የሚቀያየረው። ገዝቶም የሚገባው ሰው ብዙ ነገር አፍርሶ ነው የሚቀይረው። የመጨረሻ ላይ የሚመጣው ኢፌክት ቀላል አይሆንም። መጀመሪያ ያልቀው የማይገቡ ነገሮች ላይ ብዙ ችግሮች አሉና እዚህ ጋር እንዴት ነው ነገሮች በሬጉሌሽን አንጻር ራሱ በደንብ እንትን ሊደረግ የሚገባው ይመስለኛል። ሜቢ አሁን ቅርብ ላይ የወጣው ላይ ተካቶ ከሆነና ብዙ ነገሮች ሀሳቡ ራሱ ጥንቅቅ ብሎ ሳያልቅ ነው መሬት ላይ የሚጀምረው፣ ወይ ፍሎር ወደ ላይ ይጨመራል። ለውጦች አክሰፕተብል ናቸው፣ ምንም መቀየሩ አይደለም ፕሮብሌሙ። ግን ምንን ታሳቢ አድርገው መቀየር አለባቸው፣ እንዴት መቀየር አለባቸው እና ምን ያክል ባለሙያ ላይ ዲፔንድ ያደረጉ ናቸው። ስፔሻሊ የዲዛይን ባለሙያው ላይ፣ ኮንሳልታንት ላይ፣ አማካሪ ላይ ምን ያክል እነዛን ሰዎች ይዘው ይሰራሉ። ሁለተኛ ደግሞ ተሰርቶ ካለቀ በኋላ በዲዛይን ደረጃ ተሰርቶ ካለቀ በኋላ መሬት ላይ ሲወርድ ስቲል አሁንም ፕሮፌሽናል በሆኑ ኮንስትራክሽን ኮንትራክተር ላይቀጥር ይችላል። ግን ቢያንስ እዛ ሳይት ላይ የሚያሰሩ ፕሮፌሽናል የሆኑ ምን ያክል ባለሙያዎችን ይዞ ይሰራል። እሱም ጋፕ ስላለ ለምን አብዛኞቹ ጋር የምናየው በቃ አንደኛ ቀጣይነት ወጥ አይደለም የሚሰራው። ይጀመራል ይቆማል፣ ይጀመራል ይቆማል፣ ይጀመራል ይቆማል እያለ ያው የአንድ አመቱ 5 አመት ከዛም በላይ እየፈጀ የሚያልቅበት ሁኔታ አለ። እነዚህን ነገሮች እንዴት ነው ማኔጅ መደረግ? በጣም ለምን ትልቅ ፋክተር ናቸው፣ ቻሌንጅም ናቸው እና እንዴት ታያቸዋል? ዌል ቅድም ስገልጸው ነበረ ስራ አልቆ ነው መጀመሪያ ያለበት ብዬ አስባለሁ። አልቆ ነው መጀመሪያ ያለበት የሚባለው እንዴት ነው የሚያልቀው ነው። አንደኛ ዌል ስኬጁልድ ዌል ፕላንድ መሆን መቻል አለባቸው። አንድ ፕሮጀክት ከመጀመሩ በፊት መጀመሪያ በትክክል ፊዚቢሊቲ ስተዲ በትክክል ጥናት ተሰርቶ ምን ያዋጣል ምን አያዋጣም መሰራት አለበት። ከዲዛይን በፊት ዲዛይን ፕሮፖዛል አብሮ እንዲሰራ ማለት ነው። ከዛ በኋላ ወደ ዲዛይን ፕሮፖዛል በደንብ መሰራት መቻል አለበት። አብዛኛው ዲዛይን የሚሰራው ራሱ ኮንሰልታንቱ ታይትል ዲድ ላክልኝ ይላል።
ታይትል ዲድ ይላክለታል። እቤት ሆኖ ወይ ቢሮ ሆኖ ዲዛይን ያደርገዋል። ላንድስኬፕ ኤንድ ቶፖግራፊ በአግባቡ ታይቶ መሰራት መቻል አለበት። በደንብ ተለቅሞ ኮንቱሩን ተለቅሞ መሰራት መቻል አለበት። እንደዛ ካልሆነ ተዳፋጭ ኤሊቬሽን ዲፍረንስ ነገር ሲኖረው ሪወርኮች ይገባሉ። ይሄን ሊሆን ያስገደደበት ምክንያት ማለት ምንድን ነው? የዲቨሎፐሩ ወይ እንደገና ሴክተሩ ላይ ያለው ኢንቨስተር ፕሮብሌም ነው ብዬ ነው የማስበው። ምክንያቱም ሪሊ በትክክል ለሚሰሩ ፕሮፌሽናልስ በቂ ጊዜ ሰጥቶ በቂ ገንዘብ ሰጥቶ ከፍሎ ማሰራት ሲገባው ቅድመ ኮንስትራክሽን ላሉ ሂደቶች ላለመክፈል ሲባል በአንድም በሌላም ያገኛቸው ሰዎች አጋጣሚዎች ምን ያደርጋል? ዲዛይኑ እንዲሰራለት ይሰጣቸዋል። ለነዛም ቢሆን በቂ ገንዘብ አይከፍላቸውም። ከዛ በኋላ ዲዛይኑ በዛም በዚህ ብሎ ክፍለ ከተማ ይገባል፣ ወር ማዕከል ይገባል። በዛም በዚህ ብሎ ዛም ጸድቆ ይወጣል። ሬጉሌሽኑ ሚት ላይ ያደርግ ይችላል። ስታንዳርዱ ሚት ላይ ያደርግ ይችላል። ፈንክሽናል ኦብሶሌሰንስ ሊገጥመው ይችላል። ገና ጊዜው ሳይጨርስ ፈንክሽናል ኦብሶሌሰንስ ሲገጥመው አንድ ቢልዲንግ ወደ ማፍረስ ይሄዳል ማለት ነው። ኦልሬዲ አውትሌት ሆነ ገና ሳያልቅ። ሶ ትልቁ ኮስት ያለው ግንባታ ላይ ነው። ትልቁ ኮስት ለማውጣት ችኮላ መኖር መቻል የለበትም ብዬ ነው የማስበው። በቂ ጊዜ መጀመሪያ የተሰጠው እንደሆነ በቂ ጊዜ ዲዛይን ተደርጎ ከሆነ ፕሮጀክቱ ወይም ፕሮዳክቱ ፕሪዲክተብል መሆን ይችላል። በስኬጁልና በፕላኒንግ መሄድ ይችላል። አለበለዚያ ግን በችኮላ ዲዛይኑ አልቆ በችኮላ ነገርየው በለብለብ ከወጣ በኋላ ፕሮፌሽናል መሐንዲስ ወይ እንደገና ፕሮፌሽናል ኮንትራክተርም አይቀጥርም። አካባቢ ላይ ያለው የሚያውቃቸው ኮንክሪት የሚሞሉ ልጆች ኮንክሪት የሚሞሉ ይሰበስባል፣ ባርቤንደሮች ይሰበስባል፣ ያስሞላል፣ ምን ይላል። ከዛ በኋላ ፕሮጀክቶች እንደዚህ ሆነ ይላል። አዛኝ ኦፍ ዘ ዴይ ግን ፕሮጀክቱ ይቆማል። ያ ማለት ዌል ፕላን ባለመሆኑ ለመጀመር ቸኩሎ ለመጨረስ ግን የሚዘገጅበት ጊዜ አለ። አትሊስት የሚዘገየውን ግማሽ እንኳን ያክል ወይ ሩቡን ያክል ለቅድመ ኮንስትራክሽን ቢሰጠው ፕሮጀክቱ ዴሊቨር መደረግ ይችላል፣ ፊዚብል መሆን ይችላል። አለበለዚያ ግን ገንዘብ እንኳን ብትሰጠው ሰውየው ምናልባት ተበድሮበት ነው ይችላል። ፕሮጀክቱ ለፋይናንሻል ፕሮብሌሙ ማረጋጊያ ነው እንጂ ማቴሪያሎች፣ ግብአቶች ገዝቶ እንኳን ወደ ማስጨረስ የማይሄድበት ነገር አለና ለዚህ ሁላ መፍትሄ መሆን ያለበት ምንድን ነው? የመጀመሪያው ነገር የሚሰሩትን ነገር ጠንቅቀው ማወቅ መቻል አለባቸው። ባለመሬቶችም ለምሳሌ እኔ ስም አልጠቅስም፣ የገጠመኝ ነገር ልንገራችሁ። ሚስተር ከድር እንዴት ነህ? ደህና ነህ ወይ? ሚስተር ኤክስ ነው ስልክን የሰጠኝ። ኦኬ አብሮ ማልማት እንፈልግ ነበር እና የሆነ ቦታ አለ፣ ካርታው እንኳን እጄ ላይ ስለሌለ ዝም ብለህ እስኪ ዲዛይን ለብለብ አድርግና ለአግሪመንት የሚሆን ላክልኝ አለ። ወዲያውኑ ስልኩን የዘጋሁበት። ደግመህ እንዳትደውልልኝ ነው ያልኩት። ምን ማለት ነው ይሄ? አግሪመንት እኮ ሊያዋውላቸው ነው ሰዎቹ። ባለ 2 ባለ 3 በትክክል ነው መደረግ መቻል ያለበት። ሉክ መጀመሪያ በትክክል ዲዛይን ተደርጎ ፕላን ተደርጎ ስኬጁል ተደርጎ በደንብ ያልተሰራን ቤት ዋጋው ራሱ ነው የሚከፍል መጨረሻ ላይ ገዢውም አልሚው። ያ ማለት ምንድነው? ኮሌክቲቭ ፕራይስ የሚከፍለው ማን ነው? በኢንፍሌሽን ምክንያት የሚመጣ። ምክንያቱም አሁን የምንጠቀመው የኤክስቼንጅ ሬት ፍሎቲንግ ኤክስቼንጅ ሬት ነው። ያ ማለት ምንድነው? ኢምፖርት ኤክስፖርት ባላንስ ባደረገ ባለንን የዶላር ክምችት የሚወሰን ነው። ብረት ኢምፖርትድ ነው፣ ሴራሚክ ኢምፖርትድ ነው፣ በር አብዛኛው ኢምፖርት፣ ብዙ ነገሮች ኢምፖርትድ ናቸው። ስለዚህ ፕሮፐርሊ ስኬጁልድ ባልሆነ ፕሮጀክት ወደ ኮስት ይቀጥተዋል። እንደውም መሆን ካለበት እኮ በትክክል ዲዛይን ተሰርቶ በትክክል ሾፕ ድሮይንግ ተሰርቶ ፕሮጀክቱ ሳይጀመር ነበር ፕሮዳክት የምታዘዝ የነበረበት፣ ዊንዶው፣ ዶር የመሳሰሉ ነገሮች። ለምን ቴንክ ዩ ፎር ቴክኖሎጂ። አሁን ላይ ቴክኖሎጂ ብዙ ነገሮች ስላቀለለ ቢም መጠቀም ሲችሉ፣ ጂአይኤስ መጠቀም ሲችሉ እና እነዚህ የቴክኖሎጂ ሪዛልቶች ውጤቶች ኋላ እንመጣበት ይሆናል አላውቅም፣ ሲጠቀም ቀድሞ ማዘዝ ሁላ ይችላል ገና ፋውንዴሽን ላይ ያለ ነገር። ግን በዲዛይን ስለማይኬድ የዊንዶውና የዶሩ ስፋት የሚወስነው ለሳኙ ነው። 80 ሴንቲሜትር ለስን ብለው 82 ለስን ባል ከዛ በር ኋላ ነው የሚታዘዘው ማለት ያ ዲሌይ ያመጣል። ስለዚህ ፕሪ ኮንስትራክሽን ላይ ያሉ ቅድመ ዝግጅቶች በዲዛይን በስኬጁሊንግ የመሳሰሉ ነገሮች በደንብ መሰራት መቻል አለባቸው። እንደዛ ከሆነ ቀድመን ዊንዶው ኤንድ ዶር ስኬጁል መስራት እንችላለን፣ ቀድመን ማዘዝ እንችላለን። ያ ነገር ለማድረግ ግን ፕሮፖር የሆነ ስትራክቸር እና ባለሙያ ያስፈልገዋል። ምክንያቱም
ባገኘው አጋጣሚ ባወቅኩ እንደገና የሆነ ሳይሰጠው እየተባለ በሚመጣ ሰው መሆኑን ይቻል አለበት። ኢምፕሊመንት ማድረግ የሚችል ዴሊቨር ማድረግ የሚችል ባለሙያዎችን ይዞ መሄድ የሚቻል አለበት። አለበለዚያ ቅድም እንዳልከው ወብሳ ማርኬቲንግ ብቻ እየተዞረ ግዙ የሚባል የፈለገው ዋጋ ብታወርድ የሚገዛ ሄድ ሜይ ቢ የሚገዙ ሰዎች የተወሰኑ ሊኖሩ ይችላል። ፕሮጀክቱ ዴሊቨር እንደማይደረግ ሲያውቁ ግን ቲቪ ከሚናገረው ይልቅ አንድ ሰው በወርድ ኦፍ ማውዝ አድቨርታይዚንግ የሚያወራው በአፉ የሚያወራው ነገር ትልቅ ኢምፓክት አለው። ምክንያቱም ከሰርክል ኦፍ ኢንፍሉዌንስ ነው የሚጀመረው። መጀመሪያ የገዛው ሰው እንዲህ እኮ አደረጉ ሲናገር ብራንዲንጉ አፌክት ያደርገዋል።